መልካም ተወዳጅ ንጹህ ሁሉ ነገር ያደርጋል ለቤተክርስቲያን። ቤተክርስቲያን ግን ፈጥና ትስታለች። እኔ እኮ ስለ መንፈስ ቅዱስ ነው የምነግርህ። ምንጩ ይሳሳታል ወይ? አይሳሳትም። በቃ አንዴ ዲያቆን ላስታርቃችሁና ለሰሱም ዳኒ አንተ የምትለው ነገር ገብቶኛል። ሰዎች ይሳሳታሉ ነው። ሳይሳሳቱ መንፈስ ቅዱስ ጋይድ በሚያደርገው መንገድ ቤተክርስቲያኑ ሲሄድ ያቺ ቤተክርስቲያን ተሳስታለች ማለት እንችላለን? በፍጹም አንልም። መንፈስ ቅዱስን እስከታዘዘች ድረስ አትሳሳትም። ከመጽሐፍ ቅዱስ ውጭ ቤተክርስቲያን የመንፈስ ቅዱስ ጋይደንስ የሚቀበል ከሆነ ከመጽሐፍ ቅዱስ ውጭ የማይሳሳት አካል ተገኘ ማለት ነው። አልገባኝም። አሁን ያልከውን አብራራው። ያሬዶ በአማርኛ ተግባቡ። ከዚህ በኋላ መዝሙረም ዶክተር ዳኒም እንዲህ እናድርግ። አሁን ፈቃድ ይሰጠኝ የቤቱ ባለቤት ክሊር የሆነ ጥያቄ መጽሐፍ ቅዱሳዊ ጥያቄ ሁለታችሁም ተጠየቁ። ዳኒ እንደ ፕሮቴስታንት፣ ከዛ በኋላ ዲያቆን መዝሙረ ያሬድ እንደ ኦርቶዶክስ አብራራው። ከዛ በኋላ መጽሐፍ ቅዱሱ ይዳኛል። መጽሐፍ ቅዱስ አይሳሳትም፣ የእግዚአብሔር ቃል ነው ብላል። ዳኒ ትስማማለህ? የእግዚአብሔር ቃል አይሳሳት ይሆናል ምናምን። መጽሐፍ ቅዱስ አይሳሳት ይሆናል ምናምን። እግዚአብሔር ቃል ነው። ጋድ ብሪዝድ ነው፣ የእግዚአብሔር ቃል ነው። አንድ ሰከንድ አለ። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለው ኢየሱስ ክርስቶስ የቱን ቃሉን ነው እየተናገረ ያለውን? የተጻፈውን ዶክመንትድ የሆነውን ቃል ነው። ምሳሌ ስተን ካስፈለገ ውስጥ ያለው አራቱንም ወንጌል ይጠቀልላል ወይስ የትኛውን ቃሉ ነው? 66ቱንም ይጠቀልላል ብዬ አምናለሁ። ለዚህ ዲስከሽን ደግሞ ዲስከሽን አንሄድ። 66 ብለህ መልሰልን፣ መዝሙረ መልስልን። 66 ዶክተር እሺ፣ እኔ ምንድነው ቃሌ አልፍም ሰማይና ምድር ቢያልፉ ይቀላሉ ያለው ጠቅላላ ቃሉ ሰማይና ምድር ከሚያልፉ ምንድነው ቃሉ ከሚያልፍ ሰማይና ምድር ቢያልፉ ይቀላሉ። ስለዚህ ጠቅላላ ቃሉን ሁሉ የያዘ ነው ብዬ ነው የማምነው እኔ። በጣም ጥሩ ዳኒ። ሁለተኛ ጥያቄ፣ በልጁ የማያምን አሁን ተፈርዶበታል፣ ትቀበላለህ? ምን ጥያቄ ያለው? በደንብ ነው የምቀበለው። ትርጉም ትፈልጋለህ? አልገባኝም። ምን አይነት ትርጉም ማለት? በቀጥታ መተርጎም ያስፈልገዋል ወይስ አያስፈልገው? ያው በኮንቴክስት ውስጥ መታየት አለበት። አድርዋይስ ዮሐንስ 3:16-17 ላይ ነው ያለው። በቀጥታ እንቀበለዋለን። በቀጥታ አይደለም፣ ምንም አይጎረብትም። መዝሙረ በክርስቶስ ያላመኑ አሁን ተፈርዶባቸዋል የሚለው ነው። አዎ ማለት ያው ሲብራራ ግን ቢመለሱ ቢጸጸቱ ብለን ነው። አሁን ማብራሪያ የተሰጡንም እሺ፣ ቀበለ። እሺ፣ ሚዩት አድርጎ አንዴ የገባት ማነው? ስልክ የገባበት ሰው አለ መሰለኝ። አሁን ተስተካክሏል። እሺ፣ ይቅርታ መምህር። እሺ ዳኒ፣ ያመነ የተጠመቀ ይድናል፣ ትቀበላለህ? እቀበላለሁ። ምን ጥያቄ አለው? ጥምቀት ለድህነት ነው? ጥምቀት በተናጠል ለድህነት ነው ተብሎ አልተጻፈም። ያመነ የተጠመቀም ይድናል። ያመነ የተጠመቀ ይድናል ማለት እኮ የባፕታይዝድ ብሊቨር ማለት ነው። ሌላ አዲስ ነገር የለውም። ስለዚህ እቀበላለሁ። አምኜ ተጠምቄያለሁ። እቀበለዋለሁ። በጣም ጥሩ። እቀበለዋለሁ። ተቋርጦ ነበረ። ምን አሉ ዲያቆን? መዝሙረስ? እኔ እቀበለዋለሁ። ጥምቀት ለድህነት ነው። ምክንያቱም ያመነ የጠመቀ ይድናል ይላል። ስለዚህ እዛው ቃል በቃል እንደተባለው አንድ ሰው የሚድነው በማመንና በመጠመቅ ነው። ስለዚህ ያው ለጥምቀት ለድህነት ነው ይቀበላል። በጣም ጥሩ። እንግዲህ አሁን እዚህ ድረስ ከሄድን አሁን ሁለታችሁ ናችሁ የምትነጋገሩት። ስትነጋገሩ ግን ከርዕስ መውጣት አይቻልም። ዳኒ መጽሐፍ ቅዱስ የእግዚአብሔር ቃል ነው ኢንፋሊብል ነው ብለህናል።
ስለዚህ በዚህ መሰረት መጽሐፍ ቅዱስ የሚለውን ብቻ ይዘን ዛሬ እግዚአብሔር ቃል ውስጥ ፋለብል ነገር ካለ ወይም ኢንፋለብል ነገር እግዚአብሔር ቃል ኢንፋለብል ከሆነ ወይም ፋለብል ካለው ሁለታችሁ እንድትለዩልን መዝሙረ ዳኒን የፈለከውን ጥያቄ ጠይቅ። ዶክተር ዳኒ የፈለከውን ጠይቀዋል። ዲያቆን መዝሙረ ዳኒም ይጠይቃል። ከዚህ በኋላ ከመጽሐፍ ቅዱስ አትውጡብን። ምን እናድርግ? መጽሐፍ ቅዱስ ላይ ባለው ቃል ፋለብልና ኢንፋለብል ይለይ። ከዛ በኋላ ሶላ ስክሪፕቸራ አንዱን አፍርሰን እንወጣለን ማለት ነው። ዳኒ ግን በስነ ስርዓት ስትጠየቅ መልስ፣ መዝሙረም እንደዛው ይመልስልሃል። ሰዓት የሚይዝ ሰው ይመቻች። ምረጡ የፈለጋችሁትን እግዚአብሔር ቃል። ከዛ በኋላ እኛ እንሰማለን። በትክክል ካልተመለሰ እናስቆማለን ማለት ነው። ይሄ ያስማማናል ሁላችንንም? ያስማማናል። የዶክተር ዳዊት እና የዶክተር ዳኒ እንትናቸው ከተጠቀለለ መልካም። እኔ አንድ ሮሜ ምንድን ነው ኤፌሶን ላይ ያለ ጥያቄ አለኝ። እሱ ደግሞ አንድ ክፍል አንስቶ መጠየቅ ይችላል። እኔ ስታንዴ ምንድነው ቤተክርስቲያን አትሳሳትም ብዬ አምናለሁ። የክርስቶስ ቤተክርስቲያን አትሳሳትም። ኦኬ፣ ለምሳሌ ግለሰቦች ሳሳቱ ማለት የክርስቶስ ቤተክርስቲያን ሳስታለች አይደለችም ብዬ አቋሜ ነው። አቋም እንዳን ያሳውቅና ከዛ በዛ አቋማችን ለሚደግፍ ጥቅሶችን አንተም እኔም ፕሬዘንት አድርገን ዲስከስ ማድረግ እንችላለን። ከዛ በፊት ግን የዶክተር ዳኒና የዶክተር ዳዊት ሀሳብ አለቀ ወይ? አዎ ትንሽ እዛ ላይ እንትን ብንለው እኔም ደስ ይለኛል። የመጨረሻው የጠየቅኩትን ጥያቄ ዳኒ እንትን ብትለው ደስ ይለኛል። ስለዚህ ቅድም መንፈስ ቅዱስ ቤተክርስቲያን ማነው ቤተክርስቲያን መንፈስ ቅዱስ ጋይድ በምታደርገው መንገድ ቤተክርስቲያን ከሄደች አትሳሳትም ብለህኛል አይደለ? መንፈስ ቅዱስ ከመራትማ እንዴት ነው የምትሳሳተው? እሺ፣ ስለዚህ ከመጽሐፍ ቅዱስ ሌላ የማይሳሳት አካል አገኘን ማለት ነው አይደለ? በመንፈስ ቅዱስ እርዳታ በሚቀጥለው ልትሳት ትችላለች። ዋናው ክሬዲት አደን ሴ ፎሬቨር አላልኩም። ሊስን ቱ ማይ ክሌም አም ቬሪ ኬርፉሊ ነው እንትን ፍሬዝ ያደረግኩት ማለት ነው። እንግዲህ መንፈስ ቅዱስ ቤተክርስቲያንን መርቷት ቤተክርስቲያን እሺ ብላ ከታዘዘች በዛ ሞመንት ቤተክርስቲያን ኢንፋለብል ነች ማለት ነው አይደለ? አዝ ሎንግ አዝ ታማኝ ሆና ከታዘዘች ብለህ ጀነራላይዝ ማድረግ ትችላለህ። በዛ ሞመንት እኮ አልኩ። በዛ ሞመንት እኮ እያልኩ ነው። ኳሊፋየር እያስቀመጥኩ በዛ ሞመንት እኮ እያልኩ ነው። ኳሊፋየር እያስቀመጥኩ አትሳሳትም፣ ችግር የለብኝም እኔ። ስለዚህ ከመጽሐፍ ቅዱስ ውስጥ የጌታን ድምፅ ሰምቶ የታዘዘ አይሳሳትም። እሺ፣ ስለዚህ ከመጽሐፍ ቅዱስ ውጪ የማይሳሳት አካል አገኘን አይደለ? መንፈስ ቅዱስ። አዎ፣ እና ያ ቤተክርስቲያን እኮ ብለናል። ያ ቤተክርስቲያን አይሳሳትም እኮ ብለናል። ያ ቤተክርስቲያን የጌታን ድምፅ ከሰማ አይሳሳትም በቃ እኮ። ስለዚህ ከመጽሐፍ ቅዱስ ውጪ የማይሳሳት አካል አገኘን ማለት ነው አይደለ? እንግዲህ ሎት ኦፍ ጂምናስቲክ ነው፣ ግን ትክክል ነው። እሺ ቀጥል ዳኒ። infallibility is also final form of authority ብልሃል ቅድም አይደለ? ያ ምን ጥያቄ አለው? ስለዚህ ኢንፋሊብል ቤተክርስቲያኑ ፋይናል ፎርም ኦፍ አውቶሪቲ ማለት እንችላለን አይደለ? ይቻላል። ትክክል ነው። እሺ ጨርሻለሁ። ስለዚህ ሶላ ስክሪፕቱራ የሚለው ቃል ባይ ዘ ዌይ እየፈረሰ ነው። አይ ሆፕ ዩ አንደርስታንድ። ላይክ ጀስት እኔ ቃሉን ስለምወደው ነው በለኝ እንጂ አሁን ባይ ዴፊኒሽን ፈርሷል። ዩ አንደርስታንድ አይደለ? አንድ ጊዜ እንግዲያውስ ለእኔም ጊዜ ይሰጠኝ እና እኔ አንተን በደምብ ደስ እያለ አንተ እንዳልከው መንፈስ ቅዱስ ቤተክርስቲያንን ከመራት ቤተክርስቲያን አትሳሳትም ማለት ነው። ባክግራውንዱ ላይ መሪው መንፈስ ቅዱስ እንደሆነ ታምናለህ አይደል? ኦፍኮርስ ያ። ኦኬ እሺ። የእግዚአብሔር ቃል አይሳሳትም የተባለው ጋድ ብሪዝድ ስለሆነ ነው አይደለም? የስ አብሶሉትሊ። የእግዚአብሔር ቃል ጋድ ብሪዝድ የሚሆነው ለተወሰነ ጊዜ ነው ወይስ ኦልዌይስ ነው? ኦልዌይስ። ቴንክ ዩ። ቤተክርስቲያን ግን ለእግዚአብሔር መንፈስ የምትታዘዘው ሁል ጊዜ ነው ወይስ አልፎ አልፎ ልትታዘዝም ላትታዘዝም ትችላለች? It depends what you mean by ቤተክርስቲያን ካልከኝ ሰውየውን ከሆነ ዲፋይን የምታደርገው ሰው ሊታዘዝም ላይታዘዝም ይችላል ኤኒ ታይም። That's what we are saying.
ከጌታ ድምፅ ከሰማህ እኮ ትክክል ነህ አንተም ራስህ። I understand እኛ ግን ቤተክርስቲያን የምንለው also is እስከዛሬ ድረስ የነበረው ትራዲሽን የዛ የእግዚአብሔርን ቃል ያስቀመጡት አስተምሮ ዶክትሪኑ ቅድም do you remember ሚስጥረ ስላሴ ሊሳሳትም ይችላል ያልከው በሙሉ ከእግዚአብሔር ቃል ስለሆነ ይሄ ሁሉ አይሳሳትም እያልን ነው። እኛ ደግሞ ስለዚህ ካልታዘዘች ቤተክርስቲያን ልትሳሳት ትችላለች አይደል? ካልታዘዘች ሰዎቹ የማህበሩ የሰው ሐሳብ ሊሳሳት ይችላል። ኤኒታይም ሊሳሳት ይችላል። ስለዚህ ቤተክርስቲያን አትሳሳት የሚለው ፈረሰ ማለት ነው አይደል? ዩኖይት ባይርት አሁን እንግዲህ በጣም ጥሩ መጣ። ሎጂክ ቅዱስ ወይም ቅድስት ቤተክርስቲያን የምንልበት ምክንያት አለን። ዝም ብለ ቤተክርስቲያን ብቻ አይደለም የምንለው እኛ ቅድስት የሚልም ኳሊፋየር ወይ ሞዲፋየር እናስቀምጣለን። ቅድስት ስንል ምን እያልን ነው? ሆሊ ሴት አፓርት ዲፍረንት እያለን ኳሊፋየሮች አሉን። ስለዚህ ልጨርስልሃ ቤተ ክርስቲያን እንደምታውቀው የክርስቲያን ቤት ማለት ነው። ባጭሩ እኮ የክርስቲያን ቤት ማለት ነው። ያ ቤት ግን ቅድስት የሚሆነው ኢንፋሊብል የሚሆነው ምንድን ነው? የእግዚአብሔርን ቃል ሲከተል እኮ ነው። እኛ ቤተክርስቲያን አሃቲ ቅድስት እያለን ኳሊፋየር የምናደርገው ቤተክርስቲያን የሚያደርግበት ኳሊፋየሮች ናቸው እነዚህ። ያንን ኳሊፋይ እስካደረገ ድረስ ኢንፋሊብል ነው። አንድ ቤተክርስቲያን ነኝ ቤተክርስቲያን ነኝ የሚል አካል ግን ከእግዚአብሔር ቃል ከወጣ ቤተክርስቲያን ሊባል አይችልም። አንደኛ፣ ሁለተኛ ፋለብን ነው። ለምን ሰውየው ማለት አካሉ ማለት ነው። አሁን ግን እዚህ ጋር ግን እያየነው ያለው ምንድነው? ሶላ ስክሪፕቶራ አሁንም ከጋቭን ጋር ወጣ ከሌሎችም ጋር ባይ ዘ ወይ ብዙ ዴፊኒሽን ጋር እየወጣን ነው። ሶላ ስክሪፕቶራ መጽሐፍ ቅዱስ ብቻ ነው የማይሳሳተው የሚል ሐሳብ ነው ያለው። ቤተክርስቲያን infallibility the only thing that is infallible it's the bible እያለ ነው። አሁን ደግሞ አንተ የመሰከርክልን እሰጣለሁ don't worry እሰጣለሁ። አሁን ደግሞ አንተ የመለስክልን ምንድነው? ቤተክርስቲያን እስከታዘዘች ድረስ ታማኝ እስከሆነች ድረስ ያቺ ቤተክርስቲያን ምን ሆነች ማለት ነው? infallible ሆነች ማለት ነው። ስለዚህ ሶላ ስክሪፕቶራ ስሎገን ነው እንጂ አክቹሊ የምትከተሉትም በሐሳብ እንትን የሚሆን ነገር አይደለም ማለት ነው። በተግባር እኮ እያየነው ነው። ቴንክ ዩ። እሺ ሶሪ፣ አሁን በደንብ ስማኝ። አሁን የምናገረው በጣም ኮር የሐሳቡን ኮር የሚነካ ነው አሁን የምናገረው እና የእግዚአብሔር ቃል አይሳሳትም ስንል ስለ ሜታፊዚክስ እያወራን ነው አይደለም? ስለ ኢሰንሱ፣ ስለ ኦንቶሎጂው፣ ስለ ኔቸሩ ነው አይደል እያወራን ያለ ነው። አብሶሉትሊ። ስለዚህ ሜታፊዚካሊ ስፒኪንግ ኦር ኢሰንስ ኦር ኦንቶሎጂ በተመለከተ የእግዚአብሔር ቃል ይሳሳታል አይሳሳትም? እግዚአብሔር ቃል አይሳሳትም። አሁን ጥያቄው ወደዚህ እናምጣውና ሜታፊዚካሊ ስፒኪንግ ቤተክርስቲያን ተሳሳታለች አትሳሳትም? ሜታፊዚካሊ ስፒኪንግ መንፈስ ቅዱስ የሚመራት ቤተክርስቲያን። በሌላ ኤግዛምፕል ልስጥህ። It's not metaphysical, it's functional. Whether you like it or not. It's functional, it's not metaphysical. እሺ I'll give you another example. በዶክትሪን ሊሂድ ኦኬ። የተጻፈ ዶክትሪን ጸሎት ሃይማኖት ጋር እንሂድ። ጸሎት ሃይማኖት ተጽፏል፣ መጽሐፍ ቅዱስ ተጽፏል። ሁለቱም የተጻፉ ዶክመንቶች ናቸው፣ ስታቲክ ናቸው። ኢቨን ዳይናሚክ አይደሉም፣ የሚቀያየሩ አዳዲስ ህግ የሚወጥባቸው ፈንክሽናል የምትለው እሱን ከሆነ ማለት ነው። የተጻፉ ነገሮች ናቸው። ሁለቱም ከሂስትሪ የመጡ ነው፣ ትውልድ ለትውልድ እየመጣ ነው። አሁን ግን ልዩነቱ ምንድን ነው? ፕሮቴስታንቶች የፈለገ ነገር ቢጻፍ፣ የፈለገ አባት ቢጽፍ፣ የፈለገ አስተምሮ ቢኖር ይሄ ተሳሳቴ ነው ብለው ነው የተነሱት። ግን መጽሐፍ ቅዱስ ብቻ ነው የማይሳሳተው የሚል ክሌም መጣ ማለት ነው። ኦኬ አሁን ደግሞ እኔ እያልኩ ያለሁት ምንድን ነው? ለምሳሌ ጸሎተ ሃይማኖት በመንፈስ ቅዱስ የተመራ በእግዚአብሔር ቃል ተመዝኖ ያለፈ ከሆነ ጸሎተ ሃይማኖትም እራሱ አይሳሳትም እያልኩ ነው። ሶ ባይ ዴፊኒሽን መጽሐፍ ቅዱስ ብቻ አይሳሳትም የሚለው ወደቀ ማለት ነው። ይህ አስተምሮ እዚህ ጋር አንድ ነገር ላስተካክል። ማለት ለምሳሌ አዲስ በኢትዮጵያ ኦርቶዶክስ በምትፈልገው ቸርች ውስጥ የሚሆን ጌታ ተናግሯቸው ትክክለኛ የእግዚአብሔር ድምፅ ኖሮ የሆነ ነገር ሊጻፍና ያ ነገር ትክክል ሊሆን ይችላል። ለእኛ ግን ለአገልግሎትም እንደገና ለሕይወትም የሚሆነን የተመሰረተው መሰረት ስለሆነ ራሳችንን የምንወስነው
በመጽሐፉ ዙሪያ ነው። አዘርዋይስ በሶስተኛውም በአምስተኛው መቶ ክፍለ ዘመን የእግዚአብሔር እጅ ያለበት የተጻፉ ድንቅ መጽሐፍቶች ሊኖሩ እንደሚችሉ አይካድም። እኔ እኮ ስለ ድንቅ ስለሆነ አይደለም። ያልተሳሳቱ መጽሐፍቶች፣ ትክክለኛ መጽሐፍቶች በሶስተኛውም በአምስተኛውም ኢቭን በዚህ ዘመንም ሊኖሩ ይችላሉ ያልተሳሳቱ። ለእኛ ግን ለአገልግሎት የምንጠቀምበት የተመሰረተ ዳኒ እንትን ሰብጀክቱን አትቀይረው። እኔ እኮ መጽሐፍ ጽፌያለሁ። በዚሁ አጋጣሚ ላስተዋወቅ እንጂ የራሴን ስራ ራሱ እንዴ መጽሐፍ እኮ ስለ መጽሐፍ ስለ አለ መጽሐፍ አይደለም። ግን ተነስቼ አንድም ቀን መንፈስ ቅዱስ እኔ ላይ አድሮ ነው ይሄንን መጽሐፍ የጻፈው ብዬ ግን ክሬም አላደርግም። ልዩነት ስላለው ማለት ነው። አንድ ሰው ተመራምሮ እውቀቱን ይዞ ምን አድርጎ ፐብሊሽ ሊያደርግ ይችላል። ይሄ ያለ ነገር ነው። አሁን ግን እያወራ ነው ያለው ነገር ምንድን ነው? መንፈስ ቅዱስ አንደኛ ነገር ይሰራል ወይ? ዛሬም ላይ ይሰራል ወይ? ድሮም ላይ ሰርቷል ወይ የሚል ጥያቄ ነው። ያ መንፈስ ቅዱስ እዛ ላይ ሰው አድሮ በመንፈስ ቅዱስ ተመርቶ የጻፈው ቃል ያ ቃል ይሳሳታል ወይ ነው ጥያቄው። አይሳሳትም ካልከኝ ከመጽሐፍ ቅዱስ ውጭ የማይሳሳት ነገር አለ ማለት ነው። ባጭሩ ሶላ ስክሪፕቶራ የሚለው ነገር ወደቀ እዚህ ላይ። ሶላ ስክሪፕቸራ በዚህ ምክንያት አይወድቅም። አሁንም እግዚአብሔር የሚሰራቸው የማይሳሳቱ ወይም ያልተሳሳቱ ስፔሲፊክ ለሆነ ፐርፐዝ የሚሆኑ ነገሮች ሊኖሩ ይችላሉ። ምክንያቱም እግዚአብሔር ዛሬም ስለሚናገር ማለት ነው። ግን መጽሐፍ ቅዱስ ብቻ ነው ሶላ ስክሪፕቶራ የሚለውን ተው፣ መጽሐፍ ቅዱስ ብቻ ነው የማይሳሳተው የሚለው ክሌም ግን እውነት አይደለም ማለት ነው። ወደቀ አይደለ? ኖ አይወድቅም። ስቲል ለምን ለቤተክርስቲያን ባይንዲንግ አይደለም። አሁን እኮ ባይንዲንግም መሆን አለበት። ለምሳሌ የሆነ ሰው መጥቶ ትክክለኛ ነገር ቢጽፍም ራሱ እንደ ማቴዎስ ወንጌል ባይንዲንግም አይደለም። ለምንድን ነው? What do you mean by binding? Define the binding. ለምሳሌ እኔ የማቴዎስ ወንጌል የሚለውን ሁሉ የመፈጸም ግዴታ አለብኝ እኔ ማርቆስ ዋቴቨር እነዚህ የሌላውን ግን ባይንዲንግ አይደለም ስትል የመፈጸም ግዴታ የለብኝም ነው። ጨረስኩ። እኔ ነኛ ምን መጨረስ ያለብኝ አይደል? ባይንዲንግ አይደለም ስል። ስለዚህ በአራተኛው በአምስተኛው መቶ ክፍለ ዘመን ደግሞ አንድ እውነት የሆነ የእግዚአብሔር እጅ ያለበት ትክክለኛ ነገር ተጽፎ ሊሆን ይችላል። እሱን እኛ ባይንዲንግ አይደለም ለኛ፣ ነገር ግን ከዋናው መጽሐፍ ጋር እስከተስማማ ድረስ እንደ አንድ መልካም መጽሐፍ እንጠቀምበታለን። በጣም ጥሩ። እሺ፣ ስለዚህ አሁን እንግዲህ እንደተረዳሁ ማለት ነው መጽሐፍ ቅዱስ ላይ ማቴዎስ የሚለውን ነገር የመፈጸም ግዴታ አለብን ነው አይደለ? ሶላ ስክሪፕቶራ ማለት መጽሐፍ ቅዱስ ላይ የተጻፈው ነገር የእግዚአብሔር ቃል ስለሆነ መፈጸም አለብኝ። ሌላው ነገር ግን ባይንዲንግ ላይ ሆነ መልካም ነገር ሊሆን ይችላል፣ በጎ ሊሆን ይችላል። በመጽሐፍ ቅዱስ መዝነ ነው፣ ግን ግዴታ የለብንም ያንን ነገር የመቀበል ወይም የመፈጸም ነው ሀሳብህ አይደለ? እሺ፣ ቃለ ሕይወት ያሰማልኝ። መንፈስ ቅዱስ መጥቶ አንድ ትእዛዝ ሲሰጠን የመቀበል ያለመቀበል ቾይስ አለን ወይስ መቀበል አለብን? መንፈስ ቅዱስ ከቃሉ ጋር የሚጋጭ ነገር አይሰጠንም። ስለዚህ ሲሰጠን ከማቴዎስ ጋር አይጋጭም ነው እንጂ እንቀበለዋለን፣ ችግር የለውም። የመቀበል ግዴታ አለብን። ባይንዲንግ ነው የመንፈስ ቅዱስ ህግ ወይ አዲስ ነገር አይሰጠንም እንጂ አዲስ ነገር ሌላ ነገር አይደለም። ፖይንቱ መንፈስ ቅዱስ የሚያዘንን ነገር የመፈጸም ግዴታ አለብን 100%። እሺ፣ ስለዚህ አንድ ሰው በመንፈስ ቅዱስ አድሮበት ትእዛዝ መጽሐፍ ቅዱስ ማነው የሆነ ነገር ቢጽፍ እሺ፣ ወይ በታሪክ ላይ መንፈስ ቅዱስ አድሮበት መንፈስ ቅዱስ መርቶት ያ አንድ ነገር የጻፈው ነገር ባይንዲንግ ነው ባይንዲንግ ነው? እንግዲህ ባይንዲንግ አይደለም ብዬ ነው ማምነው፣ ግን ትክክል ነው። ባይንዲንጉ መጽሐፍ ቅዱስ ብዬ ነው ማምነው እና ደግሞ I just want to clarify። ስለዚህ አንድ ሰው መንፈስ ቅዱስ መጥቶ አዞት ይህንን ነገር ለህዝብ አስተላልፍ ብሎት የጻፈው ነገር ናን ባይንዲንግ ነው? ባይንዲንግ የሚሆነው አንድ አዳምጠኛ። አሁን እኮ ጥያቄ ጠየቅኛል፣ በደንብ ላስረግጥልህ ነው እኮ። የተጻፈ መጽሐፍ በእጃችን አለ፣ እሱም ባይንዲንግ ነው። ከዛ ይህን መጽሐፍ ጋር ሳይጋጭ ሌላ መንፈስ ቅዱስ ደግሞ አዲስ ነገር ቢያመጣ፣ አዲስ ነገር ስል ከመጽሐፉ ጋር ማይጋጭ እናነበዋለን፣ ከመጽሐፉ ጋር እስከተስማማ ድረስ እንቀበለዋለን። ግን ባይንዲንግ የሚሆነው 66ቱ ብቻ ነው ብለህ ነው? that's not my question። ሌላ ጥያቄ አትመልስ፣ ያልጠየቅኩትን ማለት ነው። የኔ ጥያቄ ቬሪ ሲምፕል ነው፣ ቬሪ ሲምፕል ጥያቄ። መንፈስ ቅዱስ መጥቶ አንድ ሰውን አድሮበት ለዛ ሰው ትእዛዝ አስተላለፍ ብሎ የጻፈው ጽሁፍ ከመንፈስ ቅዱስ እየመራው ማለት ነው፣ እየመራው እየታዘዘ ያ የጻፈው ህግ ናን ባይንዲንግ ነው ወይስ ባይንዲንግ ነው?
እኛውን እኮ ያ ሰው ከመንፈስ ቅዱስ እንደሚቀበልም እርግጠኛ አይደለንም። ያን ግን እሱ ሌላ ጥያቄ ነው። እንዴት እናውቃለን እንዴት አናውቅም ምናምን የሚለው ሁለተኛ ቶፒክ ይሆናል ማለት ነው። የኔ ጥያቄ ከሆነ እኮ ነው ከሆነ አንድ ሰው ከመንፈስ ቅዱስ የሆነ ነገር ተገልጦለት የእውነት የሆነ የጻፈው ነገር ወረቀት ላይ የጻፈው የተረጋገጠ ከመንፈስ ቅዱስ እንደመጣ የተረጋገጠ ነገር እያለ ያንን የመቀበል ግዴታ አለብን ወይስ ግዴታ የለብንም? ይሄንን አብራርቼ ነው መመለስ ያለብኝ። እሺ አብራራው። ኦኬ ጳውሎስ ምን ብሏል? እኛ ከመሰረት ነው መስመር ውጪ፣ አንተ እንደዛ አላልክም። እኛ ከመሰረት ነው መሰረት ውጪ የሚመሰረት ቢሆን እኛም ብንሆን መላእክትም ቢሆኑ የተረገሙ ይሁኑ ብሏል። ስለዚህ ጳውሎስ ኤክስፕሊሲትሊ እንደዚህ ካስቀመጠ በኋላ ግን ክርስቲያኖች ጋር መንፈስ ቅዱስ ህብረት እንደሚያደርግም ደግሞ ዮሐንስ ጽፎልናል። ስለዚህ መንፈስ ቅዱስ የሚያመጣውን ነገር እንደ ቤዝ አድርገን እንወስድና ከዛ ግን እንደ ትእዛዙ መጠን እንደ ትእዛዙ አይነት ያንን ነገር እንቀበለዋለን ብዬ አምናለሁ። ምክንያቱም መሰረታዊ ከሆነው ከእግዚአብሔር ቃል ጋር እስካልተጋጨ ድረስ ከዛ ነገር እንማራለን እንታነጻለን ብዬ አምናለሁ። ቤተክርስቲያናችን እምነት ይሄ ነው። እሺ let me make it very simple እንትን ሃይፖቴቲካል ለምናወራለን አይደለ? በሆነው ነገር ዲስከስ እናደርግ። ዮሐንስ ጥያቄ አልተቀበልከኝም አንተ። ቆይ እሺ ዮሐንስ ይህንን ክላሪፋይ እናደርግ። ዮሐንስ መልእክትን ሲጽፍ መንፈስ ቅዱስ እየመራው ነበር ወይስ አይመራው ነው? እየመራው ነው እንጂ ጻፈው። እሺ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 12 ላይ እንድጽፍላቸው የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም አለ። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልነግራችሁ ተስፋ አደርጋለሁ አለ። ስለዚህ አፍ ለአፍ የነገራቸው ነገር ባይንዲንግ ነው ወይስ ባይንዲንግ አይደለም? አፍ ለአፍ የነገራቸው ባይንዲንግ ነው። ምን ጥያቄ አለው? ስለዚህ ከመጽሐፍ ቅዱስ ውጪ ባይንዲንግ የሆነ ነገር አለ ማለት ነው። እኛ እኮ ሐዋርያቶቹ በአፋቸው የሰበኩት ራሱ ባይንዲንግ ነው ብለን ነው የምናምነው። ኦኬ ሶ በሐዋርያት ዘመን ከመጽሐፍ ቅዱስ ውጪ ባይንዲንግ ነገር አለ እያልከኝ ነው? ኤግዛክትሊ ጳውሎስ ሄዶ እየዞረ የሰበከው ባይንዲንግ ነው። ምን ጥያቄ አለው? ግን መጽሐፍ ውስጥ ያልጨመረው ነገር የመቀበል ግዴታ ነበረባቸው ማለት ነው በዛ ዘመን ከመጽሐፍ ቅዱስ ውጪ። እሺ ስለዚህ በሐዋርያት ዘመን ነው ይሄ ያለቀው ነው። I just want to understand ኳሊፋይ ማድረግ አለብን። ውጪ የሚለውን ኳሊፋይ ማድረግ አለብን። ከመጽሐፍ ቅዱስ ውጪ ለምሳሌ አይ ቲንክ ኤፌሶን መሰለኝ ለ2 ዓመት በቀን ሲያስተምራቸው ነበረ። የኤፌሶን መልእክት ግን ምን ያክል እንደሆነች እናውቃለን ሁላችንም። ትንሽ ነች፣ 6 ቻፕተር ነች። ስለዚህ በጣም ብዙ ነገር አለ። ግን ጳውሎስ በቃሉ የነገራቸው አለ። ከዋናው መጽሐፍ ቅዱስ ውስጥ ግን ያስቀረው ነገር አለ ብለን አናምንም። ካለ ግን በርደን ኦፍ ፕሩፉ እናንተ ጋር ነው። አመታችሁ ታሳዩንና እሱ ሌላ ፖይንት ነው። ፖይንቱ ግን እዚህ ጋር ፎከስ ማድረግ የምፈልገው ዮሐንስ ወይም ጳውሎስ ወይም ጴጥሮስ እየዞሩ የተናገሩት ነገር ያልጻፉት ግን የተናገሩት ነገር የመቀበል ግዴታ ያለባቸው መንፈስ ቅዱስ ስላደረባቸው ነው አይደለ? እሺ መንፈስ ቅዱስ ስራውን አቁሟል። በሐዋርያት ዘመን ስራውን አቁሟል፣ ቀጥሏል። መንፈስ ቅዱስ ነው መሰረት መስርቷል ማለት ነው እንጂ መንፈስ ቅዱስማ እስከዛሬ ድረስ አለ። እሺ ስለዚህ ከሐዋርያቱ ዘመን በኋላ ተነስተው መንፈስ ቅዱስ እየመራቸው የተናገሩት ወይ የጻፉት ነገር የመቀበል ግዴታ አለብን ወይስ ግዴታ የለብንም? ግዴታ አለብን፣ ግን ከዋናው መጽሐፍ ጋር የሚጋጭ ነገር የለም። አንድ ጥያቄ ተቀበለኛለህ ብያለሁ። ጥያቄ ተቀበለኛለህ። 100 ጥያቄ ጠይቃችሁኛል። እንግዲህ ጥያቄውን ፓራፍሬዝ አድርጌ መሰላ 30 ሴኮንድ አውርቼ ነው የምጠይቅህ። እንግዲህ መጽሐፍ ቅዱስ የበላይ ባለስልጣን ነው ብለን እናምናለን። የሁሉም ስልጣኖች ማለት ነው። ብዙ ስልጣኖች አሉ። የበላይ ነው። እንደገና አይሳሳቴ ነው እንላለን። አንድ ሰው ክርስቲያን ሆኖ እንዴት ነው የእግዚአብሔርን ቃል የበላይ ነው ሲል የሚቃወመው? አይሳሳቴ ነው ሲል የሚቃወምበት ምክንያት ለምንድን ነው? ይህን ነገር አስረዳኝ። አንቃወምም። መንፈስ ቅዱስ የበላይ ነው። ማን ነው? መጽሐፍ ቅዱስ የበላይ ነው። አሳሳቴ ነው። አውቶሪቲ ያለው። ይሄ ምንም የምንቃወመው ነገር የለንም። መጽሐፍ ቅዱስ ያደረገው ወረቀቱ ሳይሆን የእግዚአብሔር ቃል መሆኑ ነው። ባይ ዘ ዌይ ወረቀቱ ጋር አይደለም ጉዳዩ። የእግዚአብሔር ቃል የበላይ ነው ስንል
ክርስቲያን ሆኖ ሰው እንዴት ነው የበላይ አይደለም ብሎ እንደዚህ የሚከራከረው? ይሄንን ነገር ብለን አናውቅም። የኛ ኢሹ ምንድነው? መጽሐፍ ቅዱስ ብቻ ነው የማይሳሳተው፣ ቤተክርስቲያን ትሳሳታለች የሚለው ጋር ነው ፖይንቱ። ቤተክርስቲያን እኮ ስልጣን አላት ብለናል። ለእግዚአብሔር ቃል ትገዛለች። ስለ ስልጣን እያወራን አይደለም፣ ስለ አሳሳቴ ነው። አሁን እኮ ጠየቀኝ አይደለም፣ መልስ እየመለስኩ ነው። በአጭሩ የኛ የሶላ ስክሪፕቶራ በስህተት ነው ብለን የምናምነው መጽሐፍ ቅዱስ ትሳሳታለች እያልን አይደለም። ነው አትሳሳትም። ማን ነው? መጽሐፍ ቅዱስ አይሳሳትም፣ ሊሳሳትም አይችልም። ለምን? የእግዚአብሔር ቃል ስለሆነ። የእግዚአብሔር ነገር የሆነው ነገር በሙሉ አይሳሳትም። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል እስከሆነ ድረስ ሊሳሳት አይችልም፣ አውቶሪቲ አለው። ግን ቤተክርስቲያንም በመንፈስ ቅዱስ እየተመራች እስከሆነ ድረስ ቤተክርስቲያን ልትሳሳት አትችልም። ዶግማ ዶክትሪን አብን እያመለኩ ይህንን ልብ በል፣ አብን እያመለኩ ወልድን እያመለኩ መንፈስ ቅዱስን እያመለኩ የዚህ አስተምሮት ግን ሊሳሳት ይችላል አይችልም? እንደው ተሳሳተ እንዴ እያልኩ ከተጠራጠርኩ አምልኮም አይሆንም። ፖይንቱ እዚህ ጋር ነው። ከፈንክሽን አንጻር መልሰው እስኪ ከፈንክሽንና ከሜታፊዚክስ አንጻር። ምክንያቱም የእግዚአብሔር ቃል ሜታፊዚካሊ ባይትስ ኔቸር በምንነቱ አይሳሳትም። ቤተክርስቲያን ግን ካልተሳሳተች እንኳን አፈጣጠሯ ሆኖ ሳይሆን ከግብሯ ነው የሚለውን ለምን አስረግጣት? ወዳጄ መጽሐፍ ቅዱስ ከሰማይ እንግዲህ መቼስ አልወረደም አይደለ? በየዘመኑ እየተጻፈ በሌሎች አባቶች እየተጻፈ ኢቨን ኮሌክትድ የሆነው እናንተ 66 የምትሉት እኛ 80 አህዱ የምንለው ከጊዜ በኋላ ኮሌክትድ ድሮን ሆኖ ነው እንግዲህ በዚህ መንገድ የመጣው። ስለዚህ ፋንክሽናል ስትለኝ ይህም እንደ ፋንክሽን ማስቀመጥ እንችላለን በነገራችን ላይ እንጂ ከሰማይ ወርዶ ይኸው መጽሐፍ ቅዱስ የእግዚአብሔር ቃል ተብሎ አይደለም የመጣው እንደ 10ቱ ትእዛዛት። ፋንክሽናል እኮ ስትለኝ መጽሐፉ ራሱ እኮ ቴዎፕኒስቶስ ወይም ደግሞ ጋድ ብሪዝድ ይለዋል። ስለዚህ ኢትስ ሜታፊዚክስ፣ ኢትስ ኤሰንስ፣ ኢትስ ኦንቶሎጂ። አሁን እንግዲህ ወደ ላይ ጋድ ብሪዝድ የሚለው ምኑን ነው? ሐዲስ ኪዳን ነው? ብሉይ ኪዳን ነው? እንግዲህ ሁለተኛ ጢሞቴዎስ 3:16-17 ላይ ተጽፏል። ጋድ ብሪዝድ ነው ይላል። ጋድ ብሪዝድ ምኑን? ብሉይ ኪዳን ሐዲስ ኪዳን? የእግዚአብሔር ቃል ነው። ምኑን? ብሉይ ኪዳን ሐዲስ ኪዳን? ምኑን? ብሉይ ኪዳን ሐዲስ ኪዳን? እኛ ይሄ ቃል ታይምለስ ነው ብለን ነው የምንወስነው። ታይምለስ ማለት በአውዱ ስንፈታው እንዴት ነው የምንፈታው? በዛ ቦታ አውዱን እኛ አታመንዝር እኮ ሲባል በአውዱ ሲፈታ ያ ሁለተኛ ጢሞቴዎስ ላይ የተጻፈው ስለ ብሉይ ኪዳን ነው ስለ አዲስ ኪዳን ነው? ታማኝ ሁን። አውዱ ስለ እግዚአብሔር ቃል እንደሚያወራ ግልጽ ነው። ሁለት አይነት የእግዚአብሔር ቃል አለ እያልከኝ ነው ዳኒ? ታማኝ ሁን። ቅድም የጀመርነው ምንድን ነው? ስለ እውነት እንመስክር አይደለ? ሁለተኛ ጢሞቴዎስ ሲጻፍ አውዱ ስለምን እያወራ ነው? አውዱ እስከዛ ድረስ ነው እያወራ ያለው፣ ግን ራእይን የማይጨምርበት ስለ ብሉይ ኪዳን አይደለ? ስለ ብሉይ ኪዳን እያወራ ነው። አንደርስታንድ። ግን የአዲሱን ኪዳን የማይጨምርበት ምክንያት ምንድን ነው? ነው ወይስ የማይጨምርበት አላልኩም። ቆይ የማይጨምር ከሆነ ግን አንደርስታንድ ማድረግ አለብና አውዱን ደግሞ እየፈታ ነው የምንሄደው። ከአውዱ ጋር እየሄድን ነው ያለ ነው። በዛ ጊዜ ጳውሎስ እያለን ያለው ዳኒ ፋለብል የሆንክበትን ምክንያት ልንገርህ። ሁለተኛ ጢሞቴዎስ ላይ ፖይንት ይደረግና ይሄው የእግዚአብሔር ቃል በሙሉ እስትንፋሰ መንፈስ ቅዱስ ነው ይባልና ከዛ በኋላ ይቺ ቃል ግን አፕላይ የምታደርገው ለብሉይና ለሐዲስ ኪዳን ብቻ ነው ተብሎ ክሎዝ ይደረጋል። ሪሊ ኖ ዳትስ ናት ዋት ኢት ኢዝ። ምንድነው በአውዱ ስንፈታው አክቹዋሊ ስለ ኦልድ ቴስተመንት እያወራ ነው ጳውሎስ። ኤክስቴንድ ወደ ሐዲስ ኪዳን የምናደርገው ለምንድን ነው? የእግዚአብሔር ቃል በሙሉ እስትንፋሰ መንፈስ ቅዱስ ናቸው ብለን ስለምናምን ከእግዚአብሔር የመጡት የተጻፉት ነገር በሙሉ ኢንፋሊብል ናቸው ብለን ነው የምናምነው። እኔ ከተናገርኩት የተለየ ነገር ምን ተናገርክሽ? የእግዚአብሔር ቃል ቴዎፕኒስቶስ you are limiting it to the Bible። ከባይብል ውጪ ግን መንፈስ ቅዱስ መርቶ አንድ ሰው ስለዚህ አምጣልኛ። አልገባኝም ነበረ። ስለዚህ ለምን ለመጽሐፍ ቅዱስ ብቻ ሊሚትድ ሆነ የምትል ከሆነ ጋድስ ብሪዝ ወይም ደግሞ ቴዎፕኒስቶስ የሚለው ከእግዚአብሔር ቃል ውጪ ለትራዲሽን ነው፣ ለቤተክርስቲያን ነው የዋለው፣ ለማን ነው የዋለው? እሱን አስረዳኝ። አሁን the point that I'm trying to make right now is ሊሚት አድርገህ ሊሚት አድርገህ ምንም አልተሳሳተም። ሊሚት አድርገህ መጽሐፍ ቅዱስ ያልተሳሳተው በመንፈስ ቅዱስ እየተመራ ነው ካልከኝ የኔ እኮ ሲምፕል እኮ ነው። ሌላም አባቶች በመንፈስ ቅዱስ ተመርተው የጻፉት ግን ሊሳሳት ይችላል የምትልበት ፖይንት የለም። ነን ዚሮ።
ሁለቱ በጣም እንትን ኮንፍሊክት የሚያደርጉ ነገር ናቸው። ብዙ እንግዳዎች አሉ። ከቸርች ፋዘር እኔ ኢንፋላብል ነኝ ብሎ የጻፈ አንድ አባት ማምጣት ትችላለህ? እንደ ጳውሎስ አብሶሉትሊ ክሪድ በደንብ ጸሎተ ሃይማኖት ተጽፏል። ባይ ዘ ወይ ተጽፏል። ሲጽፉ ደግሞ ይሄንን እንዳትቀይሩ ብለው በአውቶሪቴቲቭ ወይ ነው የጻፉት። ክሪድ አብሶሉትሊ በደንብ አለ። ስለዚህ እንትን እንበልና ሌሎችም ወንድሞች ስላሉ መምህራንም ስለገቡ ጊዜውን እንስጥ። እውነቱን ለመናገር ልክ ስገባ ብዬ ነበረ እኔ ብዙ ሰዓትም አልቆይም ብዬ ነበር፣ ግን መምህራን ስለገባችሁ መምህራን ከማውራታቸው በፊት አንድ ደቂቃ ይሰጠኝ። ከአንድ ደቂቃ ብላ አልፈልግም። አንድ ደቂቃ እኔ ማውርቻለሁ እኮ አንድ ደቂቃ ስ ዋን እኛ የእግዚአብሔር ቃል የበላይ ባለስልጣን ነው ስንል የማይሳሳት የበላይ ባለስልጣን ነው ስንል ሌላ ስልጣን የለም እያልን አይደለም። ክሪዶች የሉም፣ ጉባኤቶች የሉም፣ የአባቶች ጽሑፍ የለም፣ ቤተክርስቲያን ባለስልጣን አይደለችም እያልን አይደለም። የእግዚአብሔር ቃል ግን የሁሉ የበላይ ነው አንደኛ። ሁለተኛ ደግሞ ቴዎፕኒስቶስ ወይም ደግሞ ጊቨን ባይ ኢንስፓሬሽን ኦፍ ጋድ ወይም በእግዚአብሔር መንፈስ ኢንስፓየር የተደረጉ ነው እያልን ስለሆነ የእግዚአብሔር ቃልን በዚህ መልኩ የማይገልጽ ግሩፕ እኔ በጣም ጥያቄ ይኖረኛል እዛ ግሩፕ ላይ ለማለት ነው። ቴንኪው። እሺ ዳኒ እናመሰግናለን። አሁን ወደ መዝሙረ ነው የምንመልስህ። ለመዝሙረ ፕሊስ እባክህ ሳታረዝም፣ ቅድም ሊጠይቅ ተዘጋጅቷል። አሁን ከዲያቆን ዶክተር ዳዊትም ጋር ያልተግባባችሁት ቤተክርስቲያን የምትለውን ነገር በትክክል ዲፋይን ይደረግና እናንተ ሰው ቢሳሳት ሎካል እያረጋችሁት ምን እያላችሁት ነው የተቸገረው። ስለዚህ አሁን ወደ መዝሙረ ነው የምንመልስህ። ጥያቄውን ትሰማለህ፣ ቀጥታ መልስ ነው የምትሰጠው። ፕሊስ ዳኒ። አሁን እዚህ ተቆጥሮ አይደለም መሰለኝ መመለስ ጋር ሲቆራረጣል ላይ በጣም ሰውን የሚገለው ከታች የተቀመጠ ሰው። እሺ ለነገሩ መምህር በረከትም መጥተዋል እና አሁን ይከብደኛል። እሳቸው ቁጭ ብለው ዲያቆን ናታንም መጥተዋል። እነሱ ይቀጥሉና ከዛ ወይ ደግሞ መጨረሻ ላይ ሀሳብ እንሰጣለን። ቀጥል መዝሙረ ቀጥል፣ ችግር የለም። እኛ በኋላ ሀሳብ እንሰጣለን። እሺ ዲያቆን ናታንም ይቅርታ እንግዲህ። እሺ ዳንኤ አለ። እኔ አሁን ሶስት ጥያቄዎች ነው የማቀርብልህ። ያንተንም ጥያቄ ደግሞ እንደዚሁ አጭር አድርገን ከመምህራኑ ጋር በደንብ ጥሩ የሆነ ነገር እኛም እንድንማር ስለንፈልግ ነው። ዳኒ አለ፣ ዶክተር አሉ አለው። እሺ ዳኒ፣ ለምሳሌ ያቺ የማትሳሳተው ቤተክርስቲያን በምድር ላይ አለች? ፍጹም የሆነችው ቤተክርስቲያን የጌታ ቤተክርስቲያን በምድር ላይ አለች? ዳኒ ኦፍኮርስ በምድር ላይ አለች። ማትሳሳት ግን አለች። ትሳሳታለች ግን አለች አለች። ማትሳሳት ቤተክርስቲያን የለችም ግን አለች ቤተክርስቲያን። እየተሳሳተች ነው ያለችው። አዎ የጴርጋሞንም ማየት ትችላል፣ የኤፌሶንም ማየት ትችላል። እንዳለ በስተት አሉ ቤተክርስቲያኖች እኮ ይሳሳታሉ። በጣም ጥሩ። ለምሳሌ አሁን የትምህርት ልዩነቶች ሲመጡ፣ የአስተምሮ ልዩነቶች ሲመጡ የምትዳኝ ቤተክርስቲያን መኖር አለባት አይደለም? ምክንያቱም ማትሳሳት ስለሆነች። ምክንያቱም ሪፈር ልትደረግ የምትገባው ጥያቄ ልጨርሳም ዳንኤ። የማትሳሳት ስለሆነች ለምሳሌ ሌሎቹ ሲሳሳቱ ሪፈር ሊያደርጓት የሚገባ አንድ ቤተክርስቲያን መኖር አለባት። ምክንያቱም አትሳሳትም ብለናል። መንፈስ ቅዱስ ነው የሚመራት ብለናል። መንፈስ ቅዱስ ነው ሁሉ ነገር የሚነግራት ብለናል። ከመንፈስ ቅዱስ የተነሳ አትሳሳትም ብለናል። በጣም ጥሩ። ስለዚህ ለምሳሌ ተሳስተው ሰዎች ሲመጡ ለምሳሌ እርስ በእርስ በቃለ እግዚአብሔር ላይ የሆኑ ለምሳሌ ይህን ሰሞን በእናንተ እየተደረገ ያለው ነገር አዳኒ፣ ይህን ሰሞን በእናንተ ብዙ አይነት ውዝግብ አለ። ኦኬ፣ አሁን እናንተ የማትሳሳተው ቤተክርስቲያን ሄዳችሁ የምትዳኙባት ቤተክርስቲያን የቷ ናት? እኛ ወደ ማትሳሳት ቤተክርስቲያን ሳይሆን የምንሄደው ወደ እግዚአብሔር ቃል ነው የምንሄደው እኮ። ስለዚህ ማን ነው ዳኛው ታዲያ? አሁን አንተም የራስን ይዘሃል፣ ያም የራሱን ይዟል፣ ይህም የራሱን ይዟል። ስለዚህ አንድ የማትሳሳቷ ልትይዛችሁ ልታርማችሁ የምትችሏ ቤተክርስቲያን ወዴት ነው የምትሄዱት?
ሲጀመር በመጀመሪያው 250 ዓመት እንደዚህ አይነት ስትራክቸርም አልነበረም። ሲቀጥል እኛም ደግሞ እንደዚህ አይነት ስትራክቸር አንጠብቅም። በአጠቃላይ የእግዚአብሔር ቃል አለ። አንደኛ አባቶች አሉ፣ ሁለተኛ ጉባኤቶች አሉ፣ ሶስተኛ በእድሜ የቀደሙን አስተማሪዎቻችን አሉ፣ እንደገና ደግሞ ስኮላሮች አሉ። በዚህ ሁሉ ባክ ኤንድ ፎርስ ዲስከስ እናደርጋለን ማለት ነው፣ ልክ እንደ መጽሐፍ ቅዱሱ ማለት ነው። አዎ ግን ማን ነው ምክንያቱም ዳኛዋ ትክክለኛው ቤተክርስቲያን ካለች ልዩነቱን አጥፍታ ወደ አንድነት ምታመጣችሁ አይደለ? አንድነት ስንመጣ በፊዚካል አንድነት ሳይሆን በስፒሪቹዋል አንድነት ነው። ለምሳሌ ጴጥሮስና ጳውሎስ በተጋጩ ጊዜ በትምህርት የተጋጩት በትምህርት ማለት ነው። በትምህርት ከአይሁዶች ጋር ይበላ ነበር፣ ከአህዛብ ጋር ይበላ ነበረ ጴጥሮስ ማለት ነው። ከዛ መጨረሻ ላይ ልክ አይሁዶች ሲመጡ ሸሸ፣ ገላትያ ምዕራፍ 2 ላይ እንደተጻፈው ማለት ነው። እና ጳውሎስ ሲመጣ አየው፣ ታብዮ ነበር፣ ፍርድ ይገባው ነበር ብሎ እዛው ገሰጸው። ከዛ ግን ጴጥሮስ እጅግ ቀና ስለሆነ እኔ ቀዳሚ ነኝ ሳይሆን ያለው አዎ የእሱ ትምህርት በጣም መልካም ነው፣ ተቀበሉት፣ እንዳውም እንዳያስቱት ብሎ የጻፈውን ጽሑፍ እናያለን። እና እርስ በራስ እንገሳጸዛለን። ወደ አንድ መጡ አይደለ? ወደ አንድ መጡና የእርሱ ትምህርት ትክክል ነው። ለምሳሌ አሁን ባልከኝ ኤግዛምፕል እንደ ትምህርት ልውሰደውና በቃ የእሱ ትምህርት ትክክል ነው ብሎ ወደ አንድ መጡ። ጥሩ። አሁን ባለው በእናንተ ባለው መካከል ምክንያቱም ወደ መሬት ተወርዶ ብዬ ነው በእናንተ መካከል ያለው ልዩነት ላይ አይ የገሌ ትምህርት ትክክል ነው እኔ ወደ እሱ መጥቻለሁ ለማለት የሚያበቃችሁ ዳኛ ማን ነው? የኔ ጥያቄ አሁን ይሄ ልዩነት በእኛ ሳይድ ብቻ ሳይሆን በእናንተም ወደ 25 አይነት ዲኖሚኔሽኖች ወደኛ ስትመጣ እንመልስልሃለን። የኔን ትንትልና የእግዚአብሔር ቃል በእጅ ይዘናል። ሁልጊዜ ማውራት ዲስከስ ማድረግ ነው ያለብን። ስለዚህ ሁሉም በየልዩነቱ ይቀጥላል ማለት ነው። ወደ አንድ የሚያመጣ የማታሳሳተዋ ቤተክርስቲያን የለቻችሁም ማለት ነው። አብዛኛው ቤተክርስቲያን አትሳሳትም ብለን አናምንም። ሲቀጥል አብዛኛው ልዩነታችን ኤስካቶሎጂካል ነው። ኤስካቶሎጂካል ማለት መጪው ዘመን ላይ የሚመጣው ነገር ላይ ነው እንጂ መጪው ዘመን እንኳን አይደለም። እሱ ይቅር። ምክንያቱም ሚዲያ ላይ እንኳን ክርስቶስ ለዓለም ሞቷል አልሞተም፣ ለተመረጡት ያልተመረጡት ምናምን የሚለው እሱ ይቅር። እኔ እዛ ድረስም ልገባ ፈልጌ ሳይሆን ትክክለኛው ቤተክርስቲያን ከሌለች ወደ ስህተቱ ሲመጣ ማን ነው የሚያርመው ቤተክርስቲያን? ምክንያቱም የጌታ ቤተክርስቲያን ትሳሳታለች ብለህ ስለምታስብ አንተ። ስለዚህ የተሳሳታችሁ ቤተክርስቲያን ናት የምታርመው ወይስ ያልተሳሳታችሁ ቤተክርስቲያን የምታርመው ብዬ ነው። አንድ መጽሐፍ ቅዱስ ጥቅሶች ልስጥህና አንድ ላይ መልስልኝ። ለምሳሌ ማቴዎስ ወንጌል ላይ አንድ ላይ መልስልኝ። አሁን ያሰብኩትን አሁን ፕሬዘንት ያደረኩልን እንትን ሲናሪዮ በመጽሐፍ ቅዱስ ላድርገው። ማቴዎስ ወንጌል ምዕራፍ 16 ላይ ምዕራፍ 16 ቁጥር 18 ላይ ቅዱስ በማን ነው ኢየሱስ ክርስቶስ ምን አለው? ቅዱስ ጴጥሮስን እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ማለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም አሉ አይደል? ኤግዛክትሊ። ስለዚህ ጥያቄ ምንድን ነው? አልገባኝም። በጣም ጥሩ። የገሃነም ደጆች የተባሉት ምንድን ናቸው? የገሃነም ደጆች ማለት በአጠቃላይ ከክፋት ጋር የተያዘ የዚህ ዓለም ስራ በአጠቃላይ ቤተክርስቲያን የሚቃወሙት ከሰይጣንና ከስራው ጀምሮ ያሉ በሙሉ የገሃነም ደጆች ይባላሉ። ስለዚህ ምንፍቅናንም የስተት ትምህርትንም ሁሉንም ይጠቅላል። ሁሉንም ምን ጥያቄ ያለው? እሺ፣ የገሃነም ደጆች የማይችሏት ቤተክርስቲያን አለች? ይሄ እኮ ቤተክርስቲያን በእግዚአብሔር ቃል ላይ ነው የቆመችው እና በዚችም የተባለው የአቺ ፕሮሚሷ ቃሏ ነች እንጂ ጴጥሮስ አይደለም። አለችው ቤተክርስቲያን ነው ያልኩት። አሁን አለች እች ቤተክርስቲያን የገሃነም ደጆች የማይችሏት ቤተክርስቲያን አለች። ምንም ጥያቄ የለውም። ኢንቪዚብል ነች ብለን ነው የምናምነው። ምድር ላይ አይደለችም። አትታ ማለት ምድር ላይ አይደለችም። ኢንቪዚብል ነው ማለት በሁሉም ኮንቲኔንቶች ላይ በሁሉም ክፍለ ዓለማት ላይ አሉ። ቆይ ያልገባኝ ነገር ዳኒ፣ ይህቺ ቤተክርስቲያን ቅድም ተሳሳታለች ብላይ ነበር። እዚህ ጋር ደግሞ የገሃነም ደጆች አይችሏትም ተብሏል። አይችሏትም ሲባል ምንፍቅናውም ምኑም ሁሉ አይረታትም፣ ድል አያረጋትም፣ አያሸንፋትም የተባለ ነው አይደለ? አያሸንፋትም እና አትሳሳትም ይለያያል። መዝሙራ ከተሳሳት ተሸንፋለች ማለት ነው እንዴ? ኖት ኤግዛክትሊ የሚለው ምንድን መሰለህ? አያሸንፋትም፣ ታሸንፋለች፣ ድል ትነሳለች ማለት ነው እንጂ ብዙ ቤተክርስቲያኖች በተለያየ ቦታ ወድቀዋል እና መጥቀስ ይቻላል ካስፈለገ። እኔ የጠየቁ መሰለ ጌታ አይችሏትም ያለችው ቤተክርስቲያን አሁን የግለሰቦች ውድቀት አይደለም የጠየቁ ያሉት። አሁን ለምሳሌ አንተ ዛሬ ዝሙት ብትሰራ መካነ ኢየሱስ ተሳሳተች ማለት እችላለሁ?
አትችልም። ጥያቄ ያለው ምን አልከኝ? ታይም ግን ቢቀመጥልን መልካም ነው። ምክንያቱም የሚቀርቡ ጉሮ ጥያቄዎች ሻይ ጠጥ፣ ውሃ ጠጣ። እሺ እሺ፣ ሶሪ በቃ ቶሎ ቶሎ ታይም ላሳጥረው፣ ቢቀመጥልን ችግር የለው። እሺ ላሳጥረው እና በቃ ሌላም አንዱ ለጥቅስ ስለቀረኝ እሱ ጥቅሶቹ ብቻ ላንሳና ልሂድ። እዚህ ላይ ሌሎቹ ግን በደንብ በኋላ በትምህርት ትዋያላችሁ። እሺ ኤፌሶን ላይ ልሂድ። ኤፌሶን ላይ ደግሞ አንድ ቃል አለ። ኤፌሶን 5:24 ላይ ኤፌሶን 5:24 ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶችም ደግሞ በሁሉ ለባሎቻችሁ ይገዙ። ኦኬ ለክርስቶስ የምትገዛ ቤተክርስቲያን እያለ እዚህ ጋር ይገልጻታል አይደለ? ትክክል ነው። በጣም ጥሩ። ከዛ ምን ይላል? ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁ ውደዱ ካለ በኋላ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ካለ በኋላ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ ይላል። እዚህ ጋር እድፈት የተባለው የፊት መጨማደድ የለባትም፣ እድፈት የለባትም፣ ቅድስት ናት፣ ክብርት የሆነች የሚላት አለች ቤተክርስቲያን። አሁን አዎ ጌታው ፈለገ ይላል እንጂ ቤተክርስቲያን አልተሳሳተችም ማለት አይደለም። ያው እንደምታውቀው እዛው መጽሐፍ ውስጥ የተሳሳቱ ቤተክርስቲያኖች ስላሉ አልሰማሁ፣ ይቅርታ። ምንድን ነው ያልከኝ? ያው እድፈት የሌለባት እንድትሆን ጌታ ፈለገ ነው የሚለው። ፈለገ ማለት ቤተክርስቲያን ከዚህ በኋላ አልተሳሳትም ማለት አይደለም። እሺ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ። ጌታ ይችን ቤተክርስቲያን መስርቷታል ወይስ አልመሰረታትም? ወይስ ገና ወደፊት የምትመሰረታት ናት? መስርቷታል። ጌታ መስርቷታል። ግን ጌታ ፈለገ ማለት ነው እንጂ አልሳቱም ማለት አለ። እዛው ከመጽሐፍ ውስጥ አውጥቼ የተሳሳተች ቤተክርስቲያን አሳያለሁ፣ ጣዖት የምታመልክ። እዚህ ጋር ጌታ የመሰረታት ቤተክርስቲያን በደንብ ስማኝ ዳኒ፣ ስለ ግለሰቦች አልጠየቅኩም። አሁንም ጌታ ከእድፈት የጠበቃት ስለ ቤተክርስቲያን ነው የማወራው። ስለ ቤተክርስቲያን ነው የማወራው። እሺ ከእድፈት ለይቶ የጠበቃት የፊት መጨማደድ እንዲያገኝ አድርጎ የጠበቃት ቅድስት እንድትሆን የጠበቃት ቤተክርስቲያን አለች ብለኛል አይደል? ጠበቃት የሚለው ቋንቋ እንዴት ነው? ፈለገ ነው የሚለው እዚህ ጋር። ስለዚህ ወደፊት ነው ወደኋላ ነው? አሁን ፈለገ የሚለው መስርቷል ወይስ አልመሰረታትም? ወደፊት ነው። ጌታ ፈልጓል፣ ፐርፌክት እንድንሆን ፈልጓል። ግን እኛ እንደምታውቀው አንታዘዝም። ስለዚህ ሰዎች ይሳሳታሉ። ቤተክርስቲያን ስለዚህ አልመሰረታትም። እችን መስርቷል፣ ግን እንዳትሳሳት አድርጓል። ማነሳሳተው ገነት ከገባን በኋላ ነው። እድፈት ወይም የፊት መጨማደድ የተባለው ምንድን ነው? ያው ኃጢአት ወይም ደግሞ ከቤተክርስቲያን ጋር የተያያዙ ኢቭን የሐሰት ትምህርቶች ምናምን ነው። ግን እንደዛ እንዳይሆን ፈለገ ማለት ነው እንጂ አላረጋትም። ፈለገ ነው የሚለው ጽሁፉ። ያነበብከው ራሱ አላረጋትም። ትርጉምህን ንገረኝ። ከእግዚአብሔር የሚገባው ጸጋ ተለቋል ለቤተክርስቲያን። ሰዎች ግን በዛ ጸጋ ልክ እየተጓዙ አይደለም። ቤተክርስቲያን አላረጋትም ወይስ አርጓታል ነው የጠየኩህ? አላረጋትም። ቤተክርስቲያን ሆናለች። የማትሳሳት ቤተክርስቲያን አርጓታል የሚል ክሌም ካለ ቤተክርስቲያን ሆናለች ያልከኝ የትኛው ቤተክርስቲያን ነው? ቤተክርስቲያን አሁን በምድር ላይ ያለች ቤተክርስቲያን አለች። የክርስቶስ ቤተክርስቲያን እኛ የክርስቶስ ቤተክርስቲያን ስንል ሙሉ ወንጌል ብቻ አይደለም የምንለው። በጌታ የሚያምኑ ህብረት የሚያደርጉ የእግዚአብሔርን ቃል የሚሰብኩ አሁን እነዚህ የዘረዘርክልኝ ከእድፈት የተጠበቁ ናቸው? ከፊት መጨመር የተጠበቁ ናቸው? እየተጠበቁ አይደለም። ጌታ ያንን አሟልቷል። ሰው ግን ስለማይታዘዝ በዛም በዚህም ይስታል፣ በግራም በቀኝም ይስታል። አሟልቷል ማለት አልገባኝም። እችን ቤተክርስቲያን መስራታል ስለ ለቤተክርስቲያን የሚያስፈልገውን ጸጋ በሙሉ ሰጥቷል፣ በሙሉ ሰጥቷል። ግን ሰዎች ያንን ጸጋ አይጠቀሙበትም፣ ይወድቃሉ። ስለ ሰዎች አልጠየቅኩም እኮ እኔ። እኛ ሰዎች እኮ ይወድቃሉ የምንለው እንጂ መንፈስ ቅዱስ ይወድቃሉ መቻል። ስለዚህ ቅድም እንደዛ ከሆነ አንተ ስትወርቅ መካነ ኢየሱስ ወደቀች ይባላሉ ስል እኮ አይባልም አልከኝ። በእውነት አልሰማሁም። መካነ ኢየሱስ የሚል ቋንቋ ከአፍ ሲወጣ አልሰማሁም። እሺ ለምሳሌ ሙሉ ወንጌል አንተ አይደል? ሙሉ ወንጌል ነኝ። አንተ ዝሙት ሰራ፣ ጣዖት አመለክ ዛሬ። ስለዚህ ሙሉ ወንጌል ተሳሳተች? በፍጹም እንደዛ አይደለም። ኦኬ ለምን እንደዛ? ያንተ መሳሳት የቤተክርስቲያኗ መሳሳት አድርገህ ለምን ያልተወሰደም? እኔ ብልት ነኝ። ስለዚህ ብልቱ ታሟል ማለት ነው። በሙሉ ቤተክርስቲያን ትጠፋለች የሚልም አስተምሮም የለንም። ትክክል። ስለዚህ ለየኸው አሁን። ስለዚህ የግለሰቦችን መሳሳት ቤተክርስቲያን እያልን ስናወራ የግለሰቦችን መሳሳት አይደለም ማለት ነው የምናወራው። አረ ከአስተምሮ አንጻር ከመጽሐፍ ቅዱስ ያሳያለው ያለው። በጣም ጥሩ። ተራ ስለት ታሳየኛለህ። ኦኬ እሺ። ስለዚህ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ። ይቺ ቤተክርስቲያን
ኦልሬዲ ተመስርታለች ብለኛል። ግን ግለሰቦች ግን በውስጡ ያሉ ግለሰቦች ግን ያጠፋሉ ብለኛል። በዚህ ነው የተስማማ ነው። ቤተክርስቲያን ማለት ክርስቶስ ራሷ የሆነ ማለት ነው እንጂ ክርስቶስ አባል የሆነ ማለት አይደለም። አንዳንድ ጊዜ ክርስቶስ ራሷ ሆኖ ራሱ ቤተክርስቲያኗ ትስታለች እና የሳተችበትም አሳያለሁ። በአስተምህሮም በህይወትም ኢቭን በጣዖት አምልኮ ጭምር ከመጽሐፍ ቅዱስ አሳያለሁ። የጌታ ቤተክርስቲያን ሆና ጣዖት አምላክ የሆነች ማለት ነው የምትለኝ? ኤግዛክትሊ በስም ጣዖት የሚል አሳያለሁ። ስለዚህ እኮ ጌታ ሲሆን አምላኳ ጣዖት አምላክ የሆነ ማለት ነው አይደል? ጌታማ ራሷ ነው። ግን ጌታ ራሱ ሆኖ ሰዎቹ ይስታሉ። የጌታ ሆኖ የጣዖት መሆን ይቻላል? እኔ አይደሉም የጻፍኩት፣ ጸሐፊዎቹ ሐዋርያቶች የጻፉትን አሳያለሁ። የአንተን ክሌም ነው የፈለግኩ ያሉት። አንተ ይህን የጻፉትን ስትይ የተረዳኸው የጌታም የጣዖት መሆን ይቻላል ነው እያልክ ያለው? እንግዲህ ዮሐንስ ጽፎታል፣ እንደዛ ብሎ ጽፎታል እኮ። መጽሐፍማ ብዙ ነገር ጽፏል። እዛ እግዚአብሔር ተጸጸተ ብሎ ጽፏል እኮ። ግን ክርስቲያኖች ሲያነቡት እግዚአብሔር ተጸጸተ ብሎ አይደለም የሚያነቡት። ገብቶኛል። መጽሐፉ ለጴርጋሞን ቤተክርስቲያን ተብሎ ጣዖትን የሚያመልኩትን ኒቆላውያን አስተምህሮ የሚከተሉ ሰዎች በመካከል ይሻሉ። ስለዚህ የጌታ ቤተክርስቲያን የጣዖት አምላኪም ጣዖት ማምለክ ትችላለች። ጌታንም እያመለከች ጣዖትን ማምለክ ትችላለች ወይ ያልኩ እኮ። ልትችላለች ያልነው ለዚህ እኮ ነው። ስለዚህ ሁለት አምላክ ሊኖራት ይችላል አላልኩም? ያው መጽሐፉ የሳቱ ሰዎች አሉ ብሎ አስቀምጧል። ለጴርጋሞን ቤተክርስቲያን ለሰው ልቶ ችግር የለውም። የመጨረሻ ጥቅስ ልስጥ አንድ ይቀረኛ ብዬ እና ዳኒ። እሺ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ደግሞ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እንጽፍልሃለሁ፣ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት ነው፣ የሕያው እግዚአብሔር ቤተክርስቲያን ነው ይላል። እዚህ ጋር ቤተክርስቲያን የተባለው ማን ነው? የእግዚአብሔር ቤተክርስቲያን ነው። የትኛው እኮ ማለት ሰዎች ናቸው ነው? ቤተክርስቲያኑ ነው። ቤቱ የእውነት አምድና መሰረት ነው። ቤተክርስቲያን ነው እያለ ያለው ግን ህንፃው ማለት ነው። ስለ ህንፃው አይደለም እየተወራ ያለው። ህንፃው ሳይሆን ጢሞቴዎስ የሚሄድባት ቤተክርስቲያን ወይም ደግሞ ጳውሎስ ያለባት ቤተክርስቲያን ማለት ነው። የቷ አልገባኝም። አንድ ቤተክርስቲያን ያለች ቤተክርስቲያን አለች። ቤተክርስቲያን እኮ የእውነት አምድና መሰረት ነች፣ አሁንም ጭምር፣ ያኔ ብቻ አይደለም። እሺ ቆይ ልጨርስ። ቆይ አንዴ። እቺ ቤተክርስቲያን አሁን እዚህ ጋር ስለ ግለሰቦች አይደለም የሚያወራው አይደለ? አይደለም፣ ስለ ቤተክርስቲያን ነው የሚያወራው። በጣም ጥሩ። አሁን ግለሰቦችን አያወራም ብለኛል። ስለ ቤተክርስቲያን ነው የሚያወራው። በጣም ጥሩ። ይቺ ቤተክርስቲያን ኦኬ፣ ይቺ ቤተክርስቲያን የእግዚአብሔር ማደሪያ ናት አይደለ? ያ የእውነት አምድና መሰረት ነች ይላል መጽሐፍ ቅዱስ። የእግዚአብሔር ማደሪያ ናትም ይላል። የእግዚአብሔር ማደሪያ ናት። የእግዚአብሔር ማደሪያም ነች። ኦኬ፣ ስለ ፎቅ ወይም ስለ ቢልዲንግ ስለ ካቴድራል እያወራ አይደለም። እሺ የት ነው እቺ ቤተክርስቲያን? ምድር ያለች ቤተክርስቲያን ናት ወይስ አይደለች? ምድር ላይ ያለች ቤተክርስቲያን የምንወዳት የት አለች? አለች፣ ትታያለች፣ አለች። እኛ አሁን አትታይም እኮ የምንለው ኢትዮጵያም፣ ላቲን አሜሪካም፣ አሜሪካ። እኔ እችን ያልኩ ፕሬዚዳንት እዚች ላይ ያለችው ብቻ ፎከስ አግኝ። እቺ ጢሞቴዎስ የጻፈለት ቤተክርስቲያን የሚያገለግልባት ቤተክርስቲያን እያወራ ያለው እኮ ቤቷ ማለት ስለ ህንፃው ነው የምናወራው። ስለ ህንፃ ሳይሆን ቤተክርስቲያን እኮ ማለት እዛ ህንፃ ውስጥ ስላሉ የእግዚአብሔር ስም ስለሚጠራባቸው ቃሉ ስለሚሰበክባቸው ስለ ሰዎች አይደለም አልከኛ። ኢንዲቪጁዋል ሰዎች የሚያወራ አይደለም አልከኝ። ኢንዲቪጁዋል አይደለም። ቤተክርስቲያን ሲባል አንደኛ የእግዚአብሔርን ቃል የምታወጅ፣ ሁለተኛ ሳክራመንት ያላት፣ ሶስተኛ በስላሴ የሚያምኑና ከሱ ደግሞ አምልኮ የሚያደርጉና በዛም የሚቀደሱ ቅዱሳን የሞሉባት አንድ ቅዱስ ካቶሊካዊ ወይም ደግሞ ዩኒቨርሳል ልበለው ካቶሊካዊ። አሁን የዘረዘካ ቤተክርስቲያን ትሳሳታለች፣ በደንብ ትሳሳታለች። ይህቺ ቤተክርስቲያን የእግዚአብሔር ማደሪያ ናት አልከኝ። ይኸውልህ ዳኒ፣ ሰዎቹ ናቸው። እግዚአብሔር እኮ አይደለም የማይሳሳተው፣ ሰዎቹ ናቸው የሚሳሳቱት። እዚህ ጋር ስለ ሰው አወራም እኮ አልከኝ ቅድም። ሰዎቹ ስለ አባላቶቹ ነው እያልኩ ያለው። ቤተክርስቲያኗ ትቀጥላለች ጌታ እስኪመጣ። ኖ በዚህ ክፍል ስለ ሰው አወራም ብለኸኛል እኮ፣ እሱን ተስማማ። ይሄ ክፍል ቤተክርስቲያን እያለ የሚጠራው ሰዎችን አይደለም እኮ ብለኸኛል። አሁንም እኮ ኤኒዌይ አይ ቲንክ መልሼልሃለሁ። ምናልባት እንደ ጉድለት ካየኸው ቴኪት ችግር የለውም። የምን ቴኪት ነው ዳኒሻ? እንዴ ይሄን እንጨርስ እንጂና እኔም ልልቀቅ። ከጨረስን በኋላ እዚህ ጋር ያለው አውድ ስለ ኢንዲቪዥዋል ሰዎች አያወራም ብለን ተስማማን አይደል? እዚህ ጋር ያለው ስለ ግለሰብ ማመንዘር፣
ስለ ግለሰብ ኃጢአት አያወራም። ቤተክርስቲያን ግን በአስተምህሯ ትስታለች። ቆይ ገና ነኝ እሱ ጋር እኔ እዚህ ጋር ሆንልኝ። እዚህ ጋር በእግዚአብሔር ማደሪያ ቤት የተባለችው እንዴት ነው? ገና ነኝ እየጠየቀኝ። በአስተምህሯ ትስታለች፣ አሳይሃለሁ። አንተ ተራስህ ታሳየኛለህ። ችግር የለም ዳኒ። እኔ ጥቅስ አንዴ እዚህ ላይ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታወቅ ዘንድ ጽፍላለሁ። ይህ የእግዚአብሔር ማደሪያ የተባለችው ቤተክርስቲያን ሳታለች አትሳሳትም? አትሳሳትም ተብሎ አልተጻፈም። የእውነት አምድና መሰረት ነች አለ እንጂ አትሳሳትም የሚል የለም። እዚህ ጋር ያለችው የእግዚአብሔር ማደሪያ የተባለችው እቺ ቤተክርስቲያን ሳታለች አትሳሳትም? እግዚአብሔር የሚያድርባት ትሳሳታለች። ቅድም ታመልካለች አልኩ እኮ ታመልካለች። እዚህ ጋር ግን ስለ ግለሰቦች ደግሞ አወራን ብለህን ነበረ። ቤተክርስቲያኗ ራሷ በአምልኮ በአስተምህሮ ትሳሳታለች። ከመጽሐፍ ቅዱስ አውጥቼ ያሳይሃለሁ። እኔ ስለ እሱ አልጠየኩም። እሱ ተራስ ድረስ ታሳየኛለህ። እኔ ስለ ጢሞቴዎስ ነው እያወራለሁ። ዳኒ ፕሊዝ፣ ሰውንም አናሰልች። የመጨረሻ ነው ጠይቅ። በቃ እንደማትሳሳት አሳየኝሽ። በቃ አንተ ራስህ እንደማትሳሳት ለምን እኔ ቃሉን የጠየኩህ ለምንድን ነው አሁን ትዊስት የምታደርገው? ትዊስት አላደረኩም ጭራሽ። የማሳየት እንትኑም የለህም ጥቅስም የለህም ጭራሽ። እሺ ችግር የለውም። እስካሁን መቼም ጥቅስ እየሰጠው ነው ስጠይቅ የነበረው። እሺ ጥቅሱ አትሳሳትም የሚል አይደለም። ጥቅስማ ጠቅሳል ግን ዳኒ ችግር የለውም። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። የእውነት አምድና መሰረት ያላት ይቺ የእግዚአብሔር ቤተክርስቲያን ሳሳታለች ወይስ አትሳሳትም? አትሳሳትም ተብሎ አልተጻፈም። የእውነት አምድና መሰረት አንዴ እንዳወራ ፈቀድልኝ ፕሊዝ። የእውነት አምድና መሰረት ነች ማለት እውነትን የእውነት አምድ ማለት ታውቃለህ፣ እና መሰረቷም አምዱም የእውነት ነው። ግን ያቺ ቤተክርስቲያን ከዚህ እውነት ዞር ልትል ትችላለች ነው የኔ ሙግት። እና ደግሞ ከመጽሐፍ ቅዱስ ውስጥም ዞር ያለችበትን ቦታ አሳያለሁ፣ ከታሪክም አሳያለሁ። ችግር የለውም። ዞር አትልም ተብሎ የተጻፈ ነገር ካለ ግን ከአንተ ነው መልስ የምንጠብቀው። እሺ በጣም ጥሩ። ስለዚህ ላጠቃል በቃ ሰው ይሄን ክፍል አይ ዶንት ቲንክ ወይ መመለስ አልፈለግክም ወይ ደግሞ ያው ዝም ብለህ የኔት የተረዳኝ ነው የምነግርህ። አንዴ ግለሰብ አይደለም ትላለህ፣ አንዴ ግለሰብ ነው ትላለህ፣ ግለሰቦች ያሳታሉ ትላለህ። መልሼ ደግሞ እዚህ ጋር ስጠይቅ ደግሞ አይ ይሄስ ግለሰብን አይወክልም ትላለህ። ከዛ ደግሞ ቀጥሎ ቤቱም የእውነት አምድና መሰረት ነው። አምድና መሰረት ነው ተብሏል። የእውነት ቤት ነው ተብሏል። የእግዚአብሔር ማደሪያ ነው ተብሏል። ስለዚህ የእግዚአብሔር ማደሪያ የሆነው የእውነት መሰረትና አምድ ያለው የሕያው እግዚአብሔር ደግሞ ቤተክርስቲያን የተባለችው ይቺ ቤተክርስቲያን ትሳሳታለች ብለህ ተናግረሃል። እኛ ደግሞ ይቺ ቤተክርስቲያን አትሳሳትም። ኢንዲቪዥዋል ሰዎችን አይደለም። ልጨርስ እናቀበላለን። እሺ በል ትቀጥልሽ። ስለዚህ ኦርጋናይዜሽኖች ወይም ደግሞ የሰዎች ስብስብ ቤተክርስቲያን ልትሳሳት እንደምትችል መጽሐፍ ይናገራል አይናገርም? ግለሰቦች ሊሳሳቱ ይችላሉ። ግለሰቦች ሊሳሳቱ ማለት ግን ቤተክርስቲያን ሳሳች ማለት አይደለም። ኦኬ እንደዚህ ይላል አንደኛ ጢሞቴዎስ 4 እንደዚህ ይላል፣ መንፈስ ግን በግልጥ ይላል በኋለኞቹ ዘመናት አንዳንዶችን የሚያስቱ መናፍስትንና በውሸት ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ፣ በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ፣ አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል የለም ይላል። በዚህ መሰረት አሁን የጠቀስኩት ኦርጋናይዜሽን ይሳሳታል አይሳሳትም? ስለ ኦርጋናይዜሽን እያወራ አይደለም፣ ስለ ግለሰቦች ነው። አሁን ያለው ቤተክርስቲያኑ ስለሚሰጥ አስተምህሮ እኮ ልመልስላ ዳኒ። ምንድን ነው የሚለው መሰለ? በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትን በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። አንዳንዶች፣ ሁሉም አልተባለም፣ አንዳንዶች። ስለዚህ አንዳንዶች ከተባለ አሁንም እያወራ ያለው በድካም ውስጥ ኢንዲቪዥዋሊ ሜምበር ናቸው፣ የቤተክርስቲያን አካል ናቸው፣ አባል ናቸው። ግን የስተትን ትምህርት እየሰሙ በተለያየ ዓለም ምኞት የአጋንንት ትምህርት እየተሳቡ የሚክዱ አሉ። ይሁዳም እኮ ከሐዋርያት መሃል ተቆጥሮ እኮ ጌታንም አሳልፎ ሰጥቷል። ስለዚህ ኢንዲቪዥዋሎች ካዱ ማለት ግን ወይም ኢንዲቪዥዋሎች የአጋንንት ትምህርት ተቀበሉ ማለት ግን ቤተክርስቲያን ሳሳተች ማለት አይደለም። እያወራ ያለው እዚህ ስለሚክዱ አንዳንዶች ነው የሚያወራው። እዚህ ጋር ትምህርት ስለሚሰጡ አካላት መሆኑ ማስረጃ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው ልቀጥልልህ። ሃይማኖትን ይክዳሉ፣ በገዛ ሕሊናቸው እንደሚያቃጥሉ ደንዝዘው
እነዚህ ውሸተኞች መጋባትን ይከለክላሉ፣ የመከልከል ስልጣን ያላቸው ናቸው ማለት ነው። ኦርጋናይዜሽን ነው ማለት ነው። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲልቁ ያዛሉ ይላል። በዚህ መሰረት የማዘዝ ስልጣን ያላቸው እንዲጋቡና እንዳይጋቡ የሚያደርጉትን የማዘዝ ስልጣን ያላቸው ሰዎች ሲባል በግለሰብ ደረጃ የሆነ ሳይሆን በግሩፕ ደረጃ ስለሆነ ግሩፕ ሊስቱ እንደሚችሉ ግልጽ ነው ወይ ብዬ ነው የጠየኩ። ወደሚቀጥለው ጥያቄ ልመልስ ወይስ መልስ? ስለ ኦርጋናይዜሽን ስለ ተቋም እያወራ አይደለም እያወራ ያለው እዚህ ጋር። ለምሳሌ አንተ ከዛው የቤተክርስቲያኑ አባል ሆነ የእምነቱ አባል ሆነ ግን ምን ታደርጋለህ? የሐሰት ትምህርት የምንፍቅና ትምህርት እያስተማርክ ሰዎችን ልታስት ትችላለህ። ኦኬ፣ ለምሳሌ እኔ ዲያቆን ነኝ። የምንፍቅና ትምህርት ዲያቆንነቴን ተጠቅሜ ልናገር እችላለሁ። ይሄ ማለት ግን ቤተክርስቲያንን እንደ ቤተክርስቲያን ሳሳቶች አይባልም። ስለዚህ እነዚህ ሰዎች በተለያየ አገልግሎት ዘርፍ ላይ ኖሩ ይችላሉ። የአገልግሎት ዘርፍ ላይ ተቀምጠው ሰዎችን የሐሰት ትምህርት ዛሬም ድረስ እኮ ይደረጋል እኮ። ቅድም እኮ አልኩ፣ ጥሩ ምሳሌ ሰጠው። ከሐዋርያ የተቆጠረው ይሁዳ ትልቅ ስልጣን ከነ ጴጥሮስ ከነ ሌሎችም ሐዋርያት እኩል ማቴዎስ ወንጌል ምዕራፍ 10 ላይ እንደምታነበው ሁሉ ጸጋ ተሰጥቶት አብሮ ተቆጥሮ የነበረ ጌታን አሳልፎ ሰጥቷል። ስለዚህ ጌታን አሳልፎ ክዷል። ሰዎች የተለያየ ፖዚሽን ላይ ኖሩ ይችላሉ። ለምሳሌ ቅዱስ ፓትሪያርካችን አሉ። ፓትሪያርካችን የምንፍቅና ትምህርት ቢናገሩና ቢሳሳቱ ቤተ ክርስቲያን ተሳሳተች አንልም። ፓትሪያርኩ እንደ ኢንዲቪዥዋሊ ተሳሳቱ እንጂ ስለ ተቋም አይደለም። ችግር የለውም። ስለዚህ ጴጥሮስ ቅድም ያው ሐዋርያ ነው መቼም እና ጴጥሮስ እንደተሳሳተ ነግሬያለሁ ገላትያ 2:11 ላይ መሳሳት አይደለም ባይዘወይ እሱ በስርዓት ነው እንጂ ትምህርት ዶግማዊ የሆነ ነገር አይደለም። የሀሳብ ልዩነት ያመጡት። እሺ ችግር የለውም። ግለሰቦች ሊሳሳቱ እንደሚችሉ አውቃል። በጣም 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 ሊሳሳቱ ይችላሉ። ለምን አይሳሳቱ? ለዚህ እኮ ነው የጸና ይድናል የተባለው። ኦኬ እሺ ሊቀጥልና አንዴ ኤፌሶን 3:3 ላይ just once ኤፌሶን ስንት? ኤፌሶን 3:3 ላይ ማለት ነው። ዲያቆን ዳዊት ድምፅ ያሰማ እንዳይዘረግፈን፣ ቅድምም ዘርግፎን ነበር። ዲያቆን ዳዊት ተንፍስ። እሺ አለው። ሁላችሁም ሼርና ኮፒ አድርጉ። ቀጥሉ። ሶሪ። ስለዚህ አሁን ምን አይተናል ማለት ነው? ይቁም ቆይ ወደ ኤፌሶን 3:3 ነው ዳንኤል። ኦኬ ኤፌሶን ተውኩት። ሶሪ በፖዚቲቭ የተጠቀሰ ነው። የራእይም 2:15 ጋር እንሂድ። ራእይ 2:15 እንደዚህ ይላል። እሺ 2:15 እንደዚህ ይላል። እሺ ከ12 ጀምሬ ላንብብልህና አልጨርሰውም፣ ግን አጀማመሩ ነው። በጴርጋሞን ወዳለችው ቤተክርስቲያን ይላል። ቤተክርስቲያን አይደለም ጴርጋሞን፣ ቤተክርስቲያን መልአክ ነው የሚለው። በጴርጋሞን ኦፍኮርስ የተለየ ነገር አለው። የቤተክርስቲያን መልአክ ማለት የቤተክርስቲያኑ አለቃ ማለት ነው። ስለዚህ ጴርጋሞን ቤተክርስቲያን አይደለችም እያልክ ነው? ለቤተክርስቲያኑ መልአክ ሪፈር እያደረገ ያለው ደብዳቤ የሚጻፈው ለቤተክርስቲያኑ መልአክ ነው። ምክንያቱም ሌሎቹንም እዛው ከፍም ንስሐ ግባ እመጣባለሁ ያ ደግሞ መልእክቱን ሲናገር ታያለ። ጴርጋሞን ቤተክርስቲያን ነች ወይስ አይደለችም ነው ጥያቄ። ለመልአኩ የተጻፈው ግን ለቤተክርስቲያኑ መልአክ